ሮማ እንደዛ ታደርጋለች ብዬ አላስብም። ዛሬ ያጉር ቀልድ ለመቀለድ ጊዜ የለም። ምን አለ እናንተስ በስተርጅና ብትከበሩ። ቆይ አንቺ ድርጅት ውስጥ የምትሰሩትን ወንጀል ከእናንተ ጋር እንተባበራችሁ የምፈልጉት? የምሬን እኮ ነው ዶክተር። እኔ ውሻ በጣም ነው የምፈራው። ጫኔ ጋር ተሌለች ወይ ቴለች ይባላል። ቆይ ምን ችግር አለ? አንዳችሁ እንኳን ብትረዱኝ። ስንት ናቸው? 3 ማለቴ 4። መዛት ነው። አደይም ሮማንም እዚህ ቤት የገቡት ያለ ምክንያት አይደለም። ወዴት ነው የሚሄደው? ብራን ወደፊት። ማን ነው እሱ? የነገርኩሽ ሰው አዴ ደውላለች እንዴ? ደናለች። ይህኔ ታንቺ ጋር ተነጋግራችሁና እንደዚህ የምታደርጉት? ቆይ ምንድነው ያዘችው ሚስጥር? በምን እያስፈራራች ነው? ብቻ ሮማን ወስዳለች ልትይ እንዳይ። እኔ ወንድሜ ምናምን የምትይው ነገር እህቷ መጣ መሰለኝ። በል እኔን ሰርቀሻል እያልሽኝ ነው? አዎ። ማን ነው? የምን ቀለበት ነው ማየ? አባትሽ የሰጠኝ ቀለበት እዚህ ውስጥ ነበር። የለም አጣሁትኝ። እኔ አላየሁም። እሺ ማን ወሰደው? እዚህ ነበር ያስቀመጥኩትኝ። ማን ወሰደው? አሁን ነገሩ ሁሉ የጣት ቀለበቴን እየወሰደችብኝ ሮማን ናት የምትለው የፍቅር እናት አሁኑኑ አሹን ፈልግና ከየትም አምጣልኝ፣ ካለበለዚያ ግን እሷ እንደወሰደችው ነው የአድርጌ የማስበው እያለችውም ትገኝ ነበረ። አሹም ይህንን ሲሰማ ሮማኔ በእንደዚህ አይነት ነገር ልትጠረጠር አይገባም፣ እሷን ደግሞ እንደዚህ የምትጠረጥሯት ከሆነ እኔም ከዚህ በኋላ እዚህ ቤት አልሰራም በማለት ነበረ ከቤት ለመውጣት እየተገደደ እንደሆነ እየተናገረ ያለው። የፍቅርም እናት እውነትም ቀለበቴን ይወስዳችሁታል ማለት ነው? ተመካክራችሁ ካልሆነ አንተ እንደዚህ አትልም ነበረ። ከየትም ብለህ ሮማንን ፈልገህ እንድታመጣልኝ እፈልጋለሁ እያለችውም ትገኛለች። ፍቅርም ይህንን አጋጣሚ ተጠቅማ ሮማን ያለ ምክንያት ከዚህ ቤት አትወጣም፣ እማዬ ቀለበትሽን እየወሰደችው እሷ ናት እያለችም ትገኝ ነበረ። ነገሮችን ለማባባስ ተፍተፍ የምትለዋ ፍቅር አሁን ላይ መንገድ አግኝታ በዛው እንደምትቀጥልም እያሳየች ጭምር ትታያለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 230 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ የባለፈው ክፍል ላይ እንዳየነው ቤዛ የነ ፍቅር እናት መኝታ ቤት ገብታ የፍቅር እናትን የጣት ቀለበት አንስታባት ሄዳ ነበረ። አሁን ደግሞ እታለም ቀለበቱ ሲጠፋባት ሮማን ደግሞ ያለ ምክንያት ከዛ ቤት አልፈልግም ብላ ስትወጣ ይህ ሁሉ ነገር ተጠረቃቅሞ ጥርጣሬዎችን እየፈጠረባት ይገኛል። ምንም በማታውቀው እየተጠረጠረች የምትገኘው ሮማን አሁን ከቤት ከወጣች በኋላ ወዴት እንደምትገባ መላው ጠፍቶባት እየተወዛገበች ትገኛለች። እናም ሮማን መሄድ አለብኝ ብላ ያሰበችው ሄለን ጋር ነበረ። ሄለን እና አበበ ደግሞ ተያይዘው ገጠር እንደገቡ የሚታወቅ ጉዳይ ነው። አሁን ላይ ሄለንን ስታጣት መላው ጠፍቶባት ወዴት ልግባ እያለችም እየተወዛገበች ጎዳና ላይ ቁጭ ብላ ትገኝ ነበረ። ሮማን እንግዲህ መቼ ወዴት ልሂድ እያለችም ወደ አዴ ጋር ለመሄድ እያመራችም ትገኝ ነበር። በዚህ መካከል ታዲያ ቤዛን አገኘቻት። ቤዛ እዚህ ምን ታደርጊያለች ስትልም ጠይቃት ነበረ። ሮማንም ሄሉን ፈልጌ ነበረ ወዴት ሄዳ ነው ስትልም ጠይቃት ትገኛለች። ቤዛም ከዚህ በኋላ ሄለን እዚህ ቤት አትኖርም፣ እናም ሄለን የት እንደሄደች አላውቅም፣ የምርም ተያይዘው ነው ማለት ነው የጠፉት እያለችም እያወዛገበቻት ትገኛለች። ሮማንም ሄለን ከቤቷ ወደ ልትሄድ ትችላለች ብትላትም ነገር ግን ቤዛ ከዚህ በኋላ ይሄ ሄለን ቤት አይደለም፣ ቤቱ የኔ ቤት ነው። እናም ደግሞ እነሱ ቤት ተከራይተው ሄደው ይሆናል እንጂ እኔ ስለነሱ ምንም የማውቀው ነገር የለም ስትል ነበረ ሮማንን እየአባረረቻት የምትገኘው። በሌላ በኩል ደግሞ ለሊና ባቡሬ ናቸው። ባቡሬ እንግዲህ በመጨረሻ እናቱን ላገባ ነው ሲል አስደስቷት ይገኛል። ማዘሯም እጅግ በጣም ደስተኛ ሆና እልል እያለች በነበረበት ሰዓት ነበረ ለሊ የተከሰተችው። ለሊ ማዘሯ ምን ተፈጥሮ ነው ለምንድን ነው እልል ያልሽው? እንደዚህ ያስደሰተች ነገር ምንድን ነው ስትልም በጥያቄ ማፋጠጣን ቀጥላለች። ማዘሯም ሁሉም ነገር በወቅቱ ሲነገር ጥሩ ነው፣ ስለዚህ እኔ ይህን ነገር ማበላሸት አልፈልግም፣ ለልዬ ምንም አይነት ነገር ልነግርሽ ፈቃደኛ አይደለሁም ስትል ነበር። ለለሊ መናገር እንደማትፈልግ የነገረቻት። ቤኪንም እንዲሁ በተደጋጋሚ ስለምን አውርታችሁ ነው ማዘሯ እንደዚህ ደስተኛ የሆነችው? ምን አይነት ነገር ነግረሃት ነው ስትል ነበር እያፋጠጠችው የምትገኘው።
ባቡሬም እንዲሁም ለልዬ ላንቺም ሌላ ጊዜ እነግርሻለሁ፣ እናም እንደ ማዘሯ እልል የሚያስብል ነገር ልነግርሽ ፍቃደኛ ነኝ ሲል ነበረ። እንግዲህ ሁለቱም አወዘጋግበው ለሊን አፏን እያዘጓት፣ ማዘሯ ለሊና ባቡሬ ሊጋቡ በመሆኑ እጅግ በጣም ደስተኛ ሆናለች። ምክንያቱም ባቡሬም ልጇ ነው፣ ለሊ ደግሞ እንደ ልጇ የምታያት ማለትም ከልጅ በላይ የምታያት ወዳጇ ናት። ስለዚህ የሁለቱ ጥምረት ደስተኛ አድርጓት ትገኛለች። እና ደግሞ ሩታና ዶክተሩም አሁንም ጭቅጭቃቸውን እንደቀጠሉ ይገኛሉ። ሩታ በተደጋጋሚ ወደ ዶክተሩ ቢሮ በመሄድ ዶክተር እባክህ እያለችም የፍቅር ስሜቷን እያንጸባረቀችለት ትገኝ ነበረ። ዶክተሩ ምንም አይነት ነገር ለመረዳት ፈቃደኛ እንዳልሆነ ቢያሳያትም ነገር ግን እሷ አሁንም መመላለሷን አላቁመችም። ነገር ግን ዶክተሩ ሩታ እባክሽ በተደጋጋሚ አትመላለሺ፣ አንቺ እኮ አልታመምሽም፣ እዚህ ሊመላለሱ የሚችሉት በሽተኞች ብቻ ናቸው እያለም እየነገራት ይገኝ ነበረ። ነገር ግን ሩታ እኔም ውስጤ ታማል በማለት በተደጋጋሚ ዶክተሩ ቢሮ ትመጣለች። በመጨረሻም እዚህ ምን ትሰሪያለሽ ተመልስሽ ለምን መጣሽ ቢላትም እሷም ደግሞ ውሾች አባረሩኝ፣ እኔ ደግሞ ውሻ በጣም እፈራለሁ ስትል ነበር ለዶክተሩ ያስረዳችው። ታዲያም አሁን ምን ላግዝሽ ቢላትም እንድትሸኘኝ ነው የምፈልገው፣ ውሾችን እንድታዘልለኝ እፈልጋለሁ በማለት ዶክተሩ እንዲሸኛት አድርጋለች። በመጨረሻ ዶክተሩ ሩታን እየሸኛት በነበረ ሰዓት ምንም አይነት ውሻ እንዲሁም ደግሞ በአካባቢው አስፈሪ የሆነ ነገር እንደሌለ ተመልክቷል። ታዲያ ሩታ እየቀለድሽ ነው እንዴ? ቆይ ለምንድን ነው እንደ ሕፃን የሚያጫውተሽ ቢላትም ሩታም ዶክተር ታዲያ እየቀለድኩ መሆኑ ከገባህ ምን አለ ትንሽ ብትሸኘኝ ስትል ነበረ እንዲሸኛት እየጠየቀችው የምትገኘው። ነገር ግን ዶክተሩ ምንም ሳይመስለው ሩታን ከአሸኛት በኋላ ወደ ቢሮ ተመልሰው ይገኛል። እናም ሩታን አሁንም እንደ ሕፃን ነው የሚያት። ዶክተሩ ስለ ፍቅር ምንም የምታውቅ አልመሰለውም። በተደጋጋሚ ስትከታተለው እና ስታስቸግረው እቺ ልጅ ሕፃናት ለምን ቀስ ብላ አታድግም እያለ ነበረ። ዶክተሩም ስሜቱን እያንጸባረቀ የሚገኙ አሁን ላይ ስለ አደይ ማሰቡን አብዝቶ እየገለጸ የሚገኘው ዶክተሩ ለሊ ሕክምናዋ ልታደርግ በመጣችበት ሰዓት ስለ ለሊ ሕክምና መጠየቁን ትቶ ቅድሚያ እየጠየቃት የነበረው ስለ አደይ ነበረ። አደይ አልደወለችም ወይ እና ደግሞ እንዴት ሆነች? ለሊዬ በቅድሚያ ግን ስለ አንቺ ሕክምና ከማውራታችን በፊት ስለ አደይ ልጠይቅሽ እፈልጋለሁ በማለት ነበር ይቅርታ ከጠየቃት በኋላ ስለ አደይ እየጠየቃት የሚገኘው። ለሊም አደይ ደውላ ነበረ። እናም ሁሉም ነገር ሰላም ነው፣ ነገር ግን ዴቭን አላገኘሁትም፣ እስካሁን አላገናኙኝም ስትልም መልሳልኛለች። እናም ደግሞ ስልኳ ባትሪ ሊዘጋም እንደሆነ አያይዛ ነግራኛለች በማለት ነበር ለዶክተሩ እያስረዳቸው የምትገኘው። ዶክተሩም ለሊ በጣም ይቅርታ ካላት በኋላ ለምንድነው ቆይ ስለ አደይ ደጋግሜ የማስበው ለምንድን ነው እንደዚህ የማፈቅራት እያለም ራሱን እየጠየቀ ይገኛል። ምክንያቱም ዴቭና አደይ ሊጋቡ ነው። እናም ደግሞ አደይ ይባስ ብላ ገጠር ድረስ የሄደችው ዴቭን ፍለጋ እንደሆነ የሚያውቀው ዶክተር አሁንም ከውስጡ ጥልቅ ስሜት እየወጣ እንደሆነ ለአደይ ደግሞ የማያልቅ የማይደቅ ፍቅር እንዳለው እየገለጸም ይገኛል። አደይም በአካባቢዋ እሷ እንደመጣች ማንም ሰው እንዲያውቅ ስላልፈለገች እናቷን በመላክ እሷ ቤት ውስጥ ቁጭ ብላ ነገሮችን እያካሄደች ትገኛለች። ነገር ግን እስካሁን ዴቭን እንዳላገኘችው እናም እንዳላየችው ጭምር አይተናል። እናቷም ሄዳ ልትማልዳቸው ብትሞክርም ማንም ቢሆን ዴቭ እዚህ ነው አላላትም። አሁን ላይ የአደይን አባት አግኝቻቸው ማውራት አለብኝ የምትለው እናቷ በፍጹም የአደይን አባት አላገኘችውም። እናም ዴቭን ልታስለቅቅላት አልቻለችም። በስከ መጨረሻ እንግዲህ አደይ በተቀመጠችበት ቦታ ማን እንደመጣ የሚታወቅ ነገር የለም። እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።